ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማ ተክልቲ ነኝ። የኢትዮጵያ ንግድ ባንክ ከፍተኛ መጠን ያለው ገንዘብ ለመዝረፍ ሙከራ እንደተደረገበት ነገር ግን ገንዘቡ ወጪ ሳይደረግ በጥቂት ደቂቃዎች ውስጥ የዝርፊያ ሙከራ ማክሸፉን አስታውቋል። ከኢትዮጵያ ንግድ ባንክ 7 ቢሊዮን ብር ተዘረፈ በማለት አንድ ሚዲያ ግንቦት 19 ቀን ያሰራጨው ዘገባ የተሳሳተ ነው ያለው ባንኩ ምንም ገንዘብ አለመዘረፉን ነገር ግን ከፍተኛ ገንዘብ ለመዝረፍ ሙከራ እንደተደረገበት ዛሬ ባወጣው መግለጫ አስታውቋል። ባንኩን ለመዝረፍ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በባንኩ ጠንካራ የውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙ ስለተደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ ተደርጓል ብሏል። ይሁን እንጂ ምን ያህል ገንዘብ ለመዝረፍ ሙከራ እንደተደረገ የባንኩ መግለጫ ያለው ነገር የለም። የዝርፊያ ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንኩን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑን ያስታወቀው የኢትዮጵያ ንግድ ባንክ የዝርፊያ ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የሕግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን አስረድቷል። የኢትዮጵያ ንግድ ባንክ እንደ ማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ነው ያለው መግለጫው፣ ይሁን እንጂ ባንኩ እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም እንዳለው የተደረገው ሙከራ መክሸፍም ይህንኑ እንደሚያረጋግጥ አስታውቋል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን ያስታወቀው የኢትዮጵያ ንግድ ባንክ በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን በቀጣይ እንደሚያሳውቅ ገልጿል። ሪፖርተር በጉዳዩ ላይ ተጨማሪ መረጃ ለማግኘት ባደረገው ማጣራት በቢሊዮኖች የሚቆጠር ገንዘብ ከባንኩ የማስተላለፍ ሙከራ መደረጉን ነገር ግን ወደ ተለያዩ ሂሳቦች የተዘዋወረው ገንዘብ ወጪ ሳይደረግ ተጠርጣሪዎቹ በቁጥጥር ስር መዋላቸውን ለማወቅ ችሏል። እስካሁን ድረስም ከ35 በላይ የሚሆኑ ተጠርጣሪዎች በፖሊስ ቁጥጥር ስር መዋላቸውንና ሰፊ ምርመራ እየተከናወነ እንደሚገኝም የሪፖርተር ምንጮች ጠቁመዋል። ከግብጽ ጋር አዲስ ስምምነት ያደረገችው ጅቡቲ በግዛቷ የሚገኙ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ከግዛቷ ለቀው እንዲወጡ የሰጠችው ቀነ ገደብ ከ3 ሳምንታት በፊት ተጠናቋል። በጅቡቲ የኢትዮጵያ ኤምባሲ ሚያዝያ 19 ቀን 2017 ዓ.ም ህጋዊ ሰነድ የሌላቸው ስደተኞች በፈቃደኝነት ተመዝግበው ወደ ሀገር ቤት እንዲመለሱ ለማድረግ የሚያስችል ምዝገባ መጀመሩን ገልጾ ነበር። ኤምባሲው በጅቡቲ የሚኖሩና ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ብዛት ከፍተኛ በመሆኑና በሀገሪቱ ትምህርታቸውን በመከታተል ላይ ያሉ ልጆች ትምህርታቸውን እንዳያቋርጡ ለማድረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት አድርጎ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንን ከጅቡቲ የማስወጣት ተግባር ቢያንስ በ3 ወራት እንዲራዘም ጥያቄም አቅርቦ ነበር። ይሁንና የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች የተያዘውን እቅድ ማሻሻልም ሆነ በልዩ ሁኔታ የሚታይ ነገር እንደሌለ ማስታወቃቸውም አይዘነጋም። ይኸው ሰነድ አልባ ኢትዮጵያውያንን የማስወጣት ጉዳይ ብዙ አስተያየቶችን እያስተናገደ ያለ ጉዳይ ከመሆኑም በተጨማሪ ኢትዮጵያውያኑ ለዘርፈ ብዙ ችግሮች የሚጋለጡበትን ሁኔታ የፈጠረ ነው የሚለውም ይገኝበታል። ሌሎች ደግሞ በሀገሪቱ ያሉ ኢትዮጵያውያንን የማስወጣት ጉዳይ ዘግይቷል የሚሉም አልታጡም። ሪፖርተርም በጅቡቲ የሚኖሩ ኢትዮጵያውያንን አሁን ስላሉበት ሁኔታና ተያያዥ ጉዳዮች አነጋግሯል። እነሆ ቆይቷል። ይህንን ይውጡ ከሚባል ቆይቷል። አሁን አይደለም በራሳቸው ፍቃድ እየወጡ ያሉትም በጣም ብዙ ነበሩ። እስካሁን ወደ ኢትዮጵያ ነው የሚወጡት። ግን ራሱ የጅቡቲ መንግስት ግን እንደዚህ እንትን ብሎ ወጥቶ እስካሁን ድረስ የወሰደው አክሽን የለም። ከዚህ በፊት እንደዚህ ደብዳቤውን በማህበራዊ ሚዲያ የለቀቀው የኢትዮጵያ ኤምባሲ መጀመሪያ የጅቡቲ ተናግረዋል፣ በሚዲያ ያክል ተናግረዋል። ግን እንደዚህ በእንትን ወርዶ የሆነ ወታደሮችን አሰማርተው ምናምን የሆነ ጊዜ ጀምሮ ነበር። ኢትዮጵያውያን ብቻ አይደለም አረቦች አሉ፣ ሶማሌዎችም አሉ። ሚያዝ ጀምሮ ነበር። ልክ ነጋድ የሚባል ቦታ ካስገባቸው በኋላ እዛ ቦታ ይለቀቃቸዋሉ። ወደ ኢትዮጵያ ደግሞ የተለመደ ነገር ነው። በየመንገዱ የሚቆሙ ሰዎች አሉ፣ የቀን ሰራተኞች አሉ። እንደገና ደግሞ በጣም የሆነ ምግብ ቤቶች ስር ምናምን ዝም ብሎ መኪና የሚጠርጉ ምናምን አላለም። እንደዚህ ደግሞ የሆነ ሰዎች ራሱ በጣም የሚያስቸግሩ አሉ። እዚህ እነሱ በየጊዜ እየተያዙ ይታፈሳሉ። ህጋዊ ሰነድ የሌላቸው ብቻ ሳይሆን በቃ ችግር ፈጣሪዎችም አሉ። እነሱ በየጊዜው ይያዛል። ይሄ የተለመደ ነው። ጅቡቲ ራፍ የሚባል ነገር አለ። ብዙ ኢትዮጵያውያን የሚገቡበት ነው በቀን
ወደ ሌላ ሀገር ለመሄድም ማለት ነው። ላልተደረገ ማንገላታት ምናምን እንትን የወሰደው ነገር የለም። ሁላችንም እዚህ አይደለም ያለ ነው፣ እኛንን እያስቸገርን ያለ ነው ብዬ ነው የማስበው እኔ። እዚህ ቢያንስ እኛ እዚህ ሀበሻ ያለው በተለይ የተወሰነ ቦታዎች አሉ፣ ወደ አርሄባ፣ ቢካዶስ እና የሆነ ሑምቡሊ ምናምን የሚባሉ 3 ቦታዎች አሉ ማለት ነው። እነዚህ ቦታዎች ቢያንስ ጅቡቲያኖች ራሱ የሚወጓቸው ጊዜ አለ። አገራቸው ላይ የማያደርጉትን ነገር እዚህ ሀገር መጥተው የሚበቃቀሉ፣ በተለይ ወደዚህ ወደ ደራ አካባቢ ያሉት ሰዎች ሀገራቸው ላይ ችግር ካለ እዚህ ነው በቃ መጥተው የሚበቃቀሉት፣ እስከ መግደል ደረጃ ይገዳደላሉ ማለት ነው። በዚህ የተነሳ የጅቡቲ መንግስት መማረር ግዴታ አለበት። ፖሊሶች ሳይቀር የተወጉ የሞቱ ሰዎች አሉ። አፋሮች ፖሊሶች የሞቱ አሉ። አሁን ከ3 ቀን በፊትም የሆነ ፖሊስ የተወጋ አለ። የሆነ አካባቢ የሆነ አንድ የኢትዮጵያ ሰዎች የተሰባሰባሉበት እዛ መካከል ላይ እዛ ቦታውን ፖሊስ አይገባበትም። ይገርምሻል። እዛ አሁን የጅቡቲ መንግስት መማረር የግዴታ ነው። በሀገራቸው ላይ እንደዚህ እንጂ ህጋዊ ወረቀት የሌለበቱ ነው ማለት በፊት የሚታወቅ ከሆነ ከወረቀቱ ይልቅ ፊቱ ነው የሚያኖረው። ስራው የሚሰራ ከሆነ እዚህ ሀገር ተወዳድረ ነው የምሰራው። ሀገራችን አይደለም። ሰዎችን ግን ሰላም የምነሳቸው ከሆነ እስላማዊ ሀገር ነው። እዚህ መጠጥ ይዘው እዚህ የሚያንባርቅ አበሻ አለ። ሁለተኛ ደግሞ ካለው ከሀገራችን ፖለቲካ ጋር የሚመሳሰል አለ። የዘለለ ብዙ ነገር ማድረግ ይችላሉ ብዬ ነው እንትን የምለው እኔ። ኢትዮጵያዊ ነኝ እኔ፣ መኪና እየነዳሁ ስለሆነ አሁን በጅቡቲ መንግስት እኔ እደግፈዋለሁ በማውጣቱ። ግን ከዛ መሀል ላይ ደግሞ ትክክለኛ የቤት ሰራተኛ ሆነው ስለ እውነት ነው የምነግርሽ እኔ አሁን የጅቡቲ መንግስት የኢትዮጵያ መንግስት በፈለገ ሰዓት የጅቡቲ መንግስት አሳልፎ ሰጥቶኛል። አስታውሰች ከሆነ የዛሬ 4 ዓመት 3 ሰዎች ታስሮ የመጡ የለም አንዱ እኔ ነኝ። የህወሓት ባለስልጣን ተብዬ ምንም የለውበትም። ግን አሁን የጅቡቲ መንግስት እኔ ግን እዚህ 100 ሰው ታስሮ ካለው ገቦት ይባላል እንደ ማዕከላዊ ማለት ነው እንደ ቃሊቲ ከ100 ሰው ብታዎች 98% በትንሹ ነው 99% ማለት ይቻላል። 98% ግን ኢትዮጵያዊ ወንጀለኛ ነው። የራሱን ሰው በመውጋት የራሱን ሰው በመዝረፍ ታዩ ጅቡቲያኖችን የሚገላሉ። ምን ይላሉ? ስንት ምሁር ያለቀበት አለ። እኛ እንዲያውም እንደ ጅቡቲ እንጃ ካለ ወረቀት ነው የተለመደ ነገር። አሁን ምልሽ የሆነ የተለመደ የውጭ ዜጎች የሚበዙበት አካባቢ ያለ አልኩሽ። የተለመደ ቦታ አለ። አሁን እዛ አካባቢ አሁን የሆነ በእኛ ስም ይጠራል። ወደ በላስ ሚኒሊክ የሚባል አለ። በላስ ማለት ቦታ የሚኒሊክ ቦታ የሚባል የሚኒሊክ ሆቴል የሚባል አካባቢ አለ። ያ የድሮ ጅቡቲ የሚባል ማለት ነው። እዛ አካባቢ አሁን እዛ በላስ ሚኒሊክ ምልሽ ኤምባሲዎቹም እዛ አካባቢ አሉ። ቤተ መንግስቱም እዛ አካባቢ አለ። ትልልቅ ሆቴሎች እና የሆነ በቃ ሬስቶራንቶች ምናምን እዛ አካባቢ ብዙ የውጭ ዜጋ ይበዛበታል። እዚህ የውጭ ዜጋ የሚበዛበት ነው። እዛ አካባቢ አሁን ምላጭ ይዘው የሆነ እንደ ማስሽ ነገር አለ አይደለም፣ ያንን እንትን እያደረጉ የሚያጨሱ ነገሮች ምናምን ይዘው ያንን በቃ እዛ ሰፈሩን በጣም የሚያስጠላ ነገር የሚያደርጉ እነሱ በየጊዜው እየታፈሱ ይወስዷቸዋል። ያ ደግሞ ግዴታ ነው። ኢትዮጵያ ውስጥ ቢሆን አዲስ አበባ ድሀ እየታፈሰ ሄደ የለ እንዴ? አላስፈላጊ ቦታ ነው ተብሎ የታፈሰ የለ የኔ ቪዲዮ ይታፈስ የለ እሱም የተቸገረው ማለት ነው በሀገሩ ላይ አይደለም በሰው ሀገር። ይሄ ደግሞ ሊሆንስ ግዴታ ነው። ማንም ሰው በትክክለኛ ሰው የሆነውን ይህንን ነገር ያደርገዋል ብዬ ነው የማምነው። የጅቡቲ መንግስት ካለ ወረቀት አሁንም እኮ አሉ። አሁን ይዞ ነው እየሸኘ ያለው። ህገወጥ ይውጡን። ህገወጥ ጅቡቲ ካለኛ እንደማትኖር ታውቀዋለች። በወደብም እኛን ካለነሱ እንደማንኖር እናውቀዋለን። ግን 99% እስር ቤት ላይ ያለው የእኛ ሰው ነው በወንጀል ተጨማልኩ። እኔ አሁን ከዛ ሰው የተወሰነ ሰው ይኖርበታል። አሁን በቃ ወይ ቃል ገዛ ወጥቶ የሚያዝ ኢትዮጵያዊ ገባሽ? ግን ህጋዊ አይደለንም። ህጋዊ ከሆነ ልጆች ታስረውብኝ አሁን ፓስፖርታቸውን ጥለው ሄደው ወስጄ ቪዛ ያለው ቪዛ ስላለ አስፈታዋቸዋል። ገባሽ? ስለዚህ ቪዛ ካለኝ ወረቀት ካለኝ አይነካኝም። እኔ ወረቀት የሌለውን ነው እያወጣ ያለው የምንበዛውና ገባሽ? ትክክል ነው። አላሁንም በእግር የሚሄዱ በህጋዊዎች ነው እየወጡ አሉ። እንደገና ደግሞ የሚያዙ አሉ። ቤት ለቤት ግን አልተፈተሸም። ቤት ለቤት ቢፈተሽ ደግሞ ብዙ ነው የሚወጣው። ስንት ዶክተር የሞተባቸዋል፣ ስንት ኢንጂነር ተወቅቶ ገባሽ? 10,000 ፍራንክ ማለት በዛን ሰዓት 500 ብር በነበረበት ሰዓት 10,000 ፍራንክ አሁን 8,000 ብር ነው። ለዛች ብሎ የወጋ ዶክተር እውቅ ዶክተር የገደላለ። ይሄ ነው እነሱ እግዚአብሔር ይመስገን እንደ ክፋታችን አልሆነ። አብዛኛው ከኢትዮጵያ ጋር የተዋለደ ነው። ዛሬ አፋር፣ ሶማሌ፣ ጅቡቲያን እኮ ተጣልቶሽ ከ5 ደቂቃ በኋላ ቢስሚላህ እኔ እንብላ ነው የሚልሽ እና እንብላ ረስቶት ማለት ነው ታው። ስለዚህ የኛ ነን እስካሁን። አሁንም ግፉ የኛ ነው።
ድምጻቸውን እንዳንጠቀም የጠየቁ በሀገሪቱ የሚኖሩ ኢትዮጵያውያን በበኩላቸው ውሳኔው ከተላለፈ ወዲህ ብዛት ያላቸው ኢትዮጵያውያን በደዋሌና ጋላፊ ድንበር በኩል ከጅቡቲ እየወጡ ነው። አብዛኞቹ የጉልበት ሰራተኞች፣ ሻጮች፣ የቤት ሰራተኞች ወይንም በሱቅ ጠባቂነት የሚሰሩ ሰዎች ናቸው። እርምጃው በሺዎች የሚቆጠሩ ኢትዮጵያውያንን ሊጎዳ ይችላል። ከነዚህ መካከል ብዙዎቹ ሀገሪቱን ለበርካታ አስርት ዓመታት እንደ ቤታቸው ቆጥረው በተለያየ የስራ ዘርፍ ላይ በግምት ወደ 50 ሺህ ገደማ ኢትዮጵያውያን በጉልበት ስራ ወይንም ሸቀጣሸቀጥ አቅራቢነት እየሰሩ ነው። ከአንድ ወር በፊት ጀምሮ በሀገሪቱ ያለነው ኢትዮጵያውያን ለእስር እንዳረጋለን በሚል ፍራቻ ውስጥ ነበርን ብለዋል። በከባድ መኪና አሽከርካሪነት የስራ ዘርፍ የተሰማራው ሌላኛው ለሪፖርተር አስተያየቱን የሰጠው ምንጭ በበኩሉ ጅቡቲ ዋነኛዋ ወደ መካከለኛው ምስራቅ መሸጋገሪያ እንደመሆኗ በርካታ ኢትዮጵያውያን የባህር ላይ አደገኛ ጉዞ ሰለባ እንደሚሆኑ ጠቅሶ አሁን ላይ ጅቡቲ የወሰደችው እርምጃም የኢትዮጵያውያኑን አደጋ ውስጥ የመግባት መጠን ከፍ ሊያደርገው እንደሚችል ስጋቱን ገልጾልናል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።